እንዴት ናችሁ? ሁሉ ሰላም ነው ወይ? እዚህ ዲስትለሪ ዲስትሪክት መጥቻለሁ። ክሪስማስ ካውንት ዳውን አለ 55 ሚል ስትሪት ላይ ክሪስማስን አስመልክቶ ብዙ ነገሮች አሉ። አብረን እንጎበኛለን። እኔ መጥቻለሁ። በጣም የሚገርም ቦታ ነው። ሁሉም ነገር አለ። የክሪስማስ ጊፍቶች አሉ፣ ምግቦች፣ መጠጦች አሉ። ብዙ የምታዩቸው ቦታዎች አሉ እዚህ። እሱን አስጎበኛችኋለሁ። በጣም ታሪካዊ ቦታ ነው። ዲስትለሪ ዲስትሪክት ነው የሚባለው። ምናልባትም በማፕ መምጣት ለምትፈልጉ ሰዎች 55 ሚል ስትሪት ነው። አብራችሁን ነው። መልካም ቆይታ። ካውንት ዳውን ቱ ክሪስማስ 42 ቀን ካሁን ሰዓት ጀምሮ 42 ቀን ነው የምንቆጥረው። ሶማ ቸኮሌት ሜከር ነው። ሆት ቸኮሌት እዚህ መጠጣት ትችላላችሁ። የተለያዩ ነገሮች አሉ። የክሪስማስ ጊፍቶች አሉ። ግርግሩ በጣም ብዙ ነው። እስከ ክሪስማስ መዳረሻ ድረስ የተለያዩ ስኬጁሎች አሏቸው። ከሰኞ እስከ ሐሙስ ከ5 ፒኤም እስከ 8 ኤም ይሰራሉ። ከሐሙስ እስከ እሁድ ከ10 ኤም እስከ 4 ፒኤም ድረስ አሉ። ቅዝቃዜው በጊዜ ስለገባ እንደምታያቸው ሁሉም ሰዎች ጃኬቶቻቸውን ደረብረብ አድርገዋል፣ ጓንቶቻቸውን አድርገዋል። እዚህ ሱፕ፣ የተለያዩ ሙቀቶችን ሊሰጧቸው የሚችሉ መጠጦች ይገኛሉ። አይስክሬምም የሚለስ አለ። ዲስትለሪ ዲስትሪክት እዚህ ፓርላመንትና ሌክሾር አካባቢ ነው። ቶሮንቶ ላላችሁ እዛ ብትመጡ እስከ ክሪስማስ መዳረሻ ድረስ የተለያዩ ነገሮችን ማየት ትችላላችሁ። በክሪስማስ ላይት ያሸበረቀ ቦታ ነው ይሄ። በጣም ያምራል። ዋው ጣራው በመብራት ተንቆጥቁጧል። በጣም ነው የሚያምረው። በየአመቱ የዲስትለሪ ዲስትሪክት በተለይም ኖቬምበር አጋማሽ እስከ ዲሴምበር 20 ድረስ ይደረጋል። የተለያዩ ጊፍቶች እንዲሁም ደግሞ ክሪስማስን የሚያስመስሉ ብዙ ትዕይንቶችን ታገኛላችሁ እዚህ። እዚህ እጄን በጣም ስለቀዘቀዘኝ እየሞኩኝ ነው።
ሆት ቾኮሌታችንን እየጠጣን ቅዝቃዜውን ለማምለጥ ይሄው አርቲፊሻል ሙቀት እየሞቅን ያለ ነው። እጃችን ጓንት አላደረኩም እኔ እንዳጋጣሚ ባዶ እጄን የመጣሁት። ቅዝቃዜው ያን ያለም አይደለም ግን ከብዙ መቆየት የተነሳ ይቀዘቅዛል በጣም። ክሪስማስ ትሪ እዚህ ጋር አለ። ስጦታ እቃዎች የሚሸጡባቸው ቦታዎች ዞር ዞር እያልኩኝ ለማየት ሞከርኩኝ። ግቢው አጠቃላይ እንደምታዩት በክሪስማስ ላይ ተንቆጥቁጧል። ወደ ዲስትለሪ ዲስትሪክት መምጣት ለምትፈልጉ ሰዎች በተለይ ቶሮንቶ ያላችሁ ስትሪት ካር የምትጠቀሙ ከሆነ ቀላሉ መንገድ 504 ትይዛላችሁ። ከኪንግ ስትሪት ወደ ዳውንታውን ትመጣላችሁ። ፓርላመንት እና ኪንግ ላይ ትወርዱና ቼሪ ኤንድ ሚል ላይ ወክ አድርጋችሁ ትመጣላችሁ። 15-20 ደቂቃ ከተጓዛችሁ በኋላ በቀጥታ ወደ ግቢው ቅጥር ግቢ መግባት ትችላላችሁ። እየተራመዳችሁ የምትመጡ ከሆነ በተለይም ደግሞ መነሻችሁ ከዩኒየን ስቴሽን ከሆነ በቀጥታ 15 እስከ 30 ደቂቃ ይፈጅባችኋል። በሳይክል የምትመጡ ከሆነ ለሳይክል ምቹ ነው። በመኪና ለምትመጡ ሰዎች ፓርኪንግ ሊሚትድ ስለሆነ ትንሽ አስቸጋሪ ይሆንባቸዋል። እኔ በመኪና ነበር የመጣሁት። ራቅ አድርጌ ነው ያቆምኩት ወደ ኪውን ስትሪት አካባቢ። ግቢው 5.3 ሄክታር ይሸፍናል። ከዳውንታውን ምስራቁን አቅጣጫ ይዛችሁ ከመጣችሁ ነው የምታገኙት። በጣም ታሪካዊ ግቢ ነው። ጥንታዊ ነገሮችን የምታዩበት ነው። በተለይም የቪክቶሪያን ኢንዱስትሪያል አርኪቴክቸሮችን እዚሁ ማግኘት ትችላላችሁ። ስለ ግቢው ጥቂት ለማለት ያህል 1832 ነው የተቆረቆረው። ጎደርሃም እና ወርስ ናቸው ይህን ግቢ የቆረቆሩት። የመጀመሪያ ይህ ግቢ ሲመሰረት በንፋስ የሚሰራ ወፍጮ ነበረ። አገልግሎቱ ለዛ ነበረ። ኋላ ላይ በ1800 እና
በ1900 አካባቢ ወደ መጠጥ መጥመቅ ተሸጋግራ። እንግዲህ እዚህ ግቢ ውስጥ የተለያዩ መጠጦች እንደነ ወይን፣ የተለያዩ ስፕራይቶች እየተመረቱ ኤክስፖርት እንደሚደረጉ ለማወቅ ችያለሁ። 1990 አካባቢ ዲስትለሪ ተዘጋ። በተለይም ደግሞ ለ150 ዓመታት ካገለገለ በኋላ ማለት ነው። 2003 ላይ ድጋሚ ተከፈተ። ከብዙ መዘጋት በኋላ ነው የተከፈተው። እዚህ ግቢ በጣም ደስ የሚላችሁ ነገር ታሪካዊ ጋለሪዎች አሉ። በተለይ የአንሸንት ታይም፣ የሜዲቫል እንዲሁም ደግሞ የሞደርን ታይም የሊትሬቸር ስራዎችን እዚህ ግቢ ማግኘት ትችላላችሁ። ቲያትርም እዚህ፣ የቲያትር አፍቃሪዎች ካላችሁ ቲያትርም እዚህ ማየት ትችላላችሁ። ሾፒንግ ለምትፈልጉ ደግሞ የተለያዩ ቡቲኮች አሉ። የተለያዩ የስጦታ እቃዎችን መግዛት ትችላላችሁ። ምግብና መጠጥም እንዲሁ አለ። የተለያዩ የክሪስማስ ስጦታዎች ናቸው። እዚህ በአይስክሬም ቅርጽ የተሰሩ ለህፃናቶች መጫወቻ አሻንጉሊቶች፣ ስጦታ እቃዎቹ አይን አዋጅ ይሆኑባችኋል። ሰዎች ባይገዙም የተለያዩ እቃዎችን እያዩ ይደነቃሉ። ባትገዙም ጠይቁ የሚሉት የሀገራችን ነጋዴዎች ተዛሩኝ። ባንገዛም ብንገዛም ማየት ደስ ይላል። በነገራችን ላይ ዋጋዎቻቸው በጣም ውድ ናቸው። እነዚህ እቃዎች የተለያዩ ቦታዎች ላይ ከዚህ ውጪ ብታያቸው እዚህ ካለው ፕራይስ ከግማሽ በላይ ቀንሰው ነው የምታገኙት። ስለ ቦታውና ስለ አጋጣሚው ሲባል ብቻ ነው እነዚህ ዋጋዎቻቸው ከፍ ያሉት እንጂ አብዛኞቹ እዚህ የምታያቸውን እቃዎች ሌላ ቦታ ላይ ከዚህ ባነሰ ዋጋ መግዛት ትችላላችሁ። ግን ያው እዚህ ከመጣችሁ ቁም ነገሩ ምንድነው ከዚህ ጋር የተያዘ ሜሞሪ ስለሚያስፈልጋችሁ ስጦታ ማስታወሻዎችን መግዛት አለባችሁ። ይሄ የአይሪስ ግሌር ነው። አይናችሁን እዚህ ጋር ማሽን ላይ አስቀምጣችሁ ከወደዳችሁት የአይናችሁን ብሌን ትወስዳላችሁ። ካልወደዳችሁት ደግሞ ትተዋላችሁ። የምትፈልጉትን ሰው አይን ማስቀመጥ ትችላላችሁ። ነው እስኪ አብረን እንይ። ኦኬ እዚህ መጣው። ስማ ብራውን አይን ያለኝ
አልፋለሁ በዚህ ግን እንደዚህ ውስጥ ገብቼ አይቼ ልብ ብዬ አላውቅምና አንዳንድ ጊዜ በእጅ ያለ ወርቅ እንደ መዳብ ይቆጠራል ይላል። ሰዎች ብዙ ጊዜ በቃ በጉጉት ተሰልፈው ትኬት ገዝተው ያዩታል በፍቅር። እኔ እኮ ሰፈሬ ጋር ነው ያለውና ብዙም ልብ አልሰጠሁትም። ትሪኒቲ ስኩዌር ይባላል ይሄ። ከዚህ ከፓርላመንት ነው ያለው። ከፓርላመንት በኋላ ሌክሾር ነው ያለው። ይሄው ክሪስማስ ትሪ ፎቶ ቀጭ ፎቶ እንነሳለን። የማስታወሻ ነው። ብቸኛው ተሰላፊ እኔ ነኝ። እዚህ እንደ አንሸንት ታይም እንደ ሜዲቫል ፔሪድ ታይም ፎቶ እንነሳለን። ከዛ በኒውስ ፔፐር ላይ እንዴት እንደሚታተም አሳያቸዋለሁ። ተሰልፌ ነው ያለሁት አሁን። ከፊት ለፊቴ ሰዎች አሉ ተሰልፈዋል። ያን አሳያቸዋለሁ በኒውስ ፔፐር ላይ እንዴት ለፕሪንት አድርገው እንደሚያወጡት። ዘ ዲስትለሪ ዊንተር ቪሌጅ ጋዜጣ ነው። እዛው ፒክቸር እነሳለሁ፣ እዛው ይሰጡኛል። ሰልፍ እየጠበቅኩ ነው ያለሁት። እስኪ ፎቶ ከተነሳው በኋላ እንዴት ነው ጋዜጣ ላይ ፕሪንት የሚያደርጉኝ አብረን የምናየው ይሆናል። በጣም የተደነቅኩት፣ በጣም የተገረምኩት እዚህ ጋር ቆሜ ፎቶ ስሚ ተራይ ደረሰ። ፎቶ ተነሳሁኝ። ሰማች ፎቶ ተነሳሁኝ። በነገራችን ላይ ፕሪንት የተደረገውን ለመውሰድ የፈለጋችሁትን ነው የምትከፍሉት። እዚህ ጋር ከኔ ጋር ፎቶ የተነሱ ሰዎች ናቸው። በጣም የሚገርማችሁ ነገር ፎቶ ካነሳችሁ በኋላ ሂሳብ ስንት ነው ስትሉ ልቦና የፈቀደውን ስጠን ነው የሚሉት። ስለዚህ ልቦናችሁ የፈቀደውን ስጣላችሁ ማለት ነው። that's smart way ቢዝነስ የሚሰራበት። ስለዚህ ልቦናችሁ የፈቀደው ብዙ ሰው ያው $5 ጀምሮ ልቦና የፈቀደውን ይሰጣል። የሰው ልጅ ልቦና የፈቀደውን ስትሉት ፕራይስ ከመተመንም እንደውም አንዳንድ ጊዜ እንዲህ ያሉ ስማርት መንገዶችን መከተል አዋጭ ቢዝነስ ይመስለኛል። ሁሉም የተነሳውን ፎቶ እየወሰደ ነው። ጋዜጣ ላይ የታተመውን ፒክቸሩን እያየ ነው። የኔም ደረሰኝ። ፕሪንት የተደረገውን ፎቶዬን ይዣለሁ። ቴዲሻ በጋዜጣ ዘ ዲስትለሪ ዊንተር ቪሌጅ ጋዜጣ ይኸው። ብሬኪንግ ኒውስ ላይ ሆሊዴይ ቺር ካውት ኦን ካሜራ ይላል። ይመቻችሁ። ደስ ይላል። አሪፍ ሜሞሪ ነው። ሁላችሁም ከመዘጋቱ በፊት በአመት አንድ ጊዜ ስለሆነ የሚገኘው እየመጣችሁ እዚህ ማስታወሻችሁን እንድታኖሩ። እንግዲህ የዲስትለሪ ዲስትሪክት ቆይታችንን አጠናቅቄ እየወጣሁ ነው። ብዙ ነገር እንዳስጎበኘዋችሁ ተስፋ አደርጋለሁ። እናንተም እዚህ ቶሮንቶና አካባቢያ ላይ ያላችሁ መጣችሁ እንድታዩ ይሁን። እኔ ነበረኝ ቆይታ ይመስላል። ባይ ባይ።